እባክሽን የማታሳዝኝ አቤል፣ በቃ እንደነገርኩህ ነው። እኔ ያስብኩትና የያዝኩት ነገር በሙሉ ሁሌ እንደተበተነ ነው። ለምን እንደዚህ ባንዴ ተስፋ ትቆርጫለሽ? ደግሞ እኮ ድጋሚ መውለድ እንችላለን አይደል እንዴ? አይ አቤል፣ አንተን ለማግኘት በጣም ብዙ ነገር አሳልፌያለሁ። ልጄንም እንደዛው። ግን አልሆነ እና እኔ እኮ አሁንም አብሬሽ ነኝ ርብቃ። አንተን መቼ ላጣህ እንደሆነ አላውቅም፣ ግን አንድ ቀን መሄድ አይቀርም። እንዴ ወዴት ነው የሚሄደው? አላውቅም አቤል፣ ግን አንተም እንደ ልጄ ጥለኸኝ ላትመለስ ትሄዳለህ። ርብቃ እንደዚህማ በአንዴ ተስፋ መቁረጥ የለብሽም። ገና እኮ ብዙ ፈተናዎች ይጠብቁናል። በዚህ ሰዓት አንዳችን ለአንዳችን ነው መደጋገፍ ያለብን። ይህም ያልፍና ደግሞ ጥሩ ህይወት ይኖረናል። ርብቃ እኔ በየትኛውም ሁኔታ አብሬሽ ለመሆን ዝግጁ ነኝ። ሁሉም ነገር ለበጎ ነው ብለን እንቀበለው። ደግሞ እኮ ርብቃ ትዳር የሰው ልጅ ትልቁና የህይወቱ ዋና ክፍል ነው እና ደግሞ ብዙ እንቅፋትና ብዙ ፈተናዎች ይበዙበታል። ፈጣሪ ሁለት ሰዎችን አገናኝቶ በትዳር ከባረካቸው ቀን ጀምሮ ሰይጣን ክፉም አይደል የተባረከውን ትዳር የሆነች ክፍተት ፈጥሮ ለመለያየት ይሞክራል። ግን ሁለቱ አካል ጠንካራ ሆኖ ያን ፈተና ካለፉት ፈጣሪ ከመጀመሪያው ይበልጥ ትዳራቸውን ይባርክላቸዋል። አይሽ ርብቃ አንቺ የሚያረገዝሽው ልጅ ልናገኝ ሳይሆን መፈተኛ መንገዳችን ነበር። በቃ ርብቃ ጠንካራ ብለን እችን ጊዜ እንለፋት። እሺ አቤል፣ ግን እንዴት ብዬ ልቀበለው? ይህን እንጂ ተቀበለው በቃ። እሺ በቃ ልጄ ሞቷል። አቤል አልችልም። ርብቃና አቤል በጣም አዘኑ። የርብቃ ልጅ ወረደባት። አሁን ላይ በጣም ከባድ ጭንቀትና ከባድ ሀዘን ውስጥ ይገባሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እዩ ባደረገባት በውሃ መጠጥ ምክንያት አሁን ላይ ርብቃ ልጇንም ልታጣ ችላለች። ርብቃም ከአቤል ጋር ሆና ነበረ። እሷም በጣም እየጮኸች ልጃችን አቤል እያለች ስትጮህ ነበረ። እሱም አብሯት ርብቃ ምንድነው ተፈጠረው ብሎ አብሯት ሲጮህ ነበረ። ግን ደግሞ ደም እየፈሰሳት ርብቃም በጣም ሲጫጫሁ ርብቃንም በጣም ስትጮህ ነበረ። በመሀልም እዩ ይመጣል። ምንድነው የተፈጠረው ብሎ እሱም ማስመሰሉን ይቀጥላል። አሁን ላይ በጣም ከባድ ከሁሉም በላይ ከአቤል በላይ ሆኖ እዩም በጣም በማስመሰል ተክኖበት ነበረ። እዩ የርብቃ ልጅ ለመውረድ ምክንያት ሆኖም ግን ደግሞ ምንም እንዳልተፈጠረ ያስመስላል። ርብቃ አሁን ላይ በጣም ታማና በጣም ደም እየፈሰሳት ሲጫጫሁ አዙም ወደዛ ክፍል ትገባለች። አዙም ወደ ርብቃ ጠጋ ስትል ነበረ። በዛን ሰዓት እዩም ገፍትሮ ከርብቃም እንድትርቅ ያደርጋታል። አሁን ላይ እዩ የሚፈልገውንም ነገር ካደረገ በኋላ ከጎናቸው እንዳለ ያስመስላል። ሐኪም ቤት ወስደዋት በመጨረሻም ልጇም እንዳጣች ያውቃሉ። አቤልና ርብቃ በጣም አዝነው ርብቃም በጣም ስታለቅስ ነበረ። ፊቷ ተኮራምቶ እንዴት ልጄን አጣሁኝ ብላ እያለቀሰች ልትሞት ደርሳለች። አቤልም ያለማስነቃት ብሎ የወንድነት አቤልም በጣም ተከፍቶና አዘኑን በጣም ይዞት ይገኛል። ግን ደግሞ እዩ እያስመሰለና ምንም እንዳልተፈጠረ እንዲያይ ያደርገዋል። አቤል አሁን ላይ በጣም ከባድ ሀዘን ውስጥ ገብቶ ይገኛል። ግን ደግሞ ወንድ መሆኑንና አሁን ላይ እኔ ስላላለቀስኩ ነው ወይ ብሎ ለእዩም ይነግረዋል። አዎ እንዳታለቅስ፣ ርብቃን ከጎና ሆነ ማጽናናት አለብክ፣ አንተ ወንድ ነክ ብሎ እሱም እያስመሰለ ያጽናናዋል። በጣም ተከፍታና ውስጧ ተሰብሮ አሁን ላይ ርብቃ ከክፍሏም አልወጣም ብላ ትገኛለች። ግን ደግሞ እዩንም ይህንን ነገር ካደረገ በኋላ መልሶ ወደ ርብቃን ክፍል ይገባል። ርብቃ ምንድን ነው የተፈጠረው ብሎ ነገሩንም ይባስ እንድታውቅ ያደርጋታል። አሁን ላይ ርብቃ ከምንም በላይ ሰባራ ልቧን ይዛ ልጄን እያለች ታለቅሳለች። አቤል በጣም በትካዜ ውስጥ ገብቶ እንዴት ሊሆን ይችላል ብሎ በጣም ውስጡ ይጎዳል። አዙ ከምንም በላይ ይሄ ነገር እንዴት ተፈጠረ ብላ እንዴት እኔ ባደረኩት ነው ወይ ብላ በጣም ትከፋለች። ግን ደግሞ ነገሩም የእዩ ስራ መሆኑ እዩ ማንንም ይሄንን ያደርጋል ብሎ ባያስብም ግን ደግሞ ነገሩ ሁሉ ወደ ማሚ ያዞረዋል። ነገሩ ርብቃንም ያገታት እዩ እንደመሆኑ ግን ደግሞ ማሚ ምንም አታውቅም ብሎ በማሚ ደካማ ጎን ይገባና የማሚ ሁኔታ ይጠቀምበታል።
አሁን ላይ ርብቃ ካገታትም በኋላ መልሶም ይፈታታል። ከፈታት በኋላ ደግሞ መልሶም ራሱን ልጇን እንድታጣ ያደርጋል። ነገሩም ያደረገው ይህንን እዩ ማሚ ያደረገችውንም ቤት ውስጥ ወረቀቱ በልጇ ስም እንደሆነ ካየ በኋላ ልጇ ደግሞ መቲ እንደሆነች እዩ ሁሉም ነገር ያውቃል። እዩ ልጁን የእሷ ልጅ እንደሆነች መቲ ካወቀ በኋላ አሁን ላይ አቤል ከምንም በላይ ልቡ ተሰብሮና ከርብቃ ጋር ርብቃንም ላለማስጨነቅ ይሞክራል። ግን ደግሞ እሱ የባሰ ሆኖ ተገኝቷል። ከሁሉም በላይ እዩ እያስመሰለና ሁሉም ነገር እንደተሳካለት አስቦ ይናገራል። መቲ አሁን ላይ ለአዙም እየተጠባበቀቻት ምን ከመቼ ትነግረኛለች ብላ ታስባለች። ርብቃ ከሐኪም ቤት ከመጣች በኋላ አዙም ሁሉም ነገር ታጣራለች። ልጇም እንደሞተ ስትሰማ በጣም እያዘነች ነበረ። እኔ ነኝ ያደረኩት ብላ በጣም በውስጧ ታዝናለች። ግን ደግሞ ነገሩም እሷም አለመሆኑም እንኳን ሳታውቅ ለመቲ ትደውልላታለች። ከመቲ ጋር መገናኘት እንዳለባቸው ትነግራታለች። ወደ መቲም ስልክ ስትደውል መቲም በፍጥነት ወደ አካባቢዋ ትመጣለች። ተደብቃም አፋጥና ወደ መቲ ትሄዳለች። አዙና መቲ ይገናኙና እና እንዴት ነው ሁሉ ነገር ሰላም ነው ወይ ብላ ትጠይቃታለች። መቲም ይሄ በጠየቀቻት ሰዓት አዙም እያዘነች እረቺኳ ልጇ ሞተ ብላ ትነግራታለች። እንዴት በጣም ደስ ይላል እሰይ ተሳካልኝ ብላ መቲም በጣም በደስታ ትቦርቃለች። እረ እንዴት ትደሰቻለሽ? እውነት ተደስተሽ ነው እንዴ ብላ ስትላት አዎ ከዚህ በላይ ድል አለ ወይ? ተሳክቶልኛል። መቲ አዙ እንዳደረገችውና ሁሉም ነገር በሷ መንገድ እንደሄደ ደስታዋንም ትገልጻለች። ግን ደግሞ አዙ በጣም አዝና እረ እሷ እኮ በጣም ጥሩ ነበረች ትላለች። ሆነም ግን ማን ነው ያደረገው ታዲያ አንቺ ካላደረግሽው ብላ ትጠይቃታለች። ነገሩም አሁን ላይ ግልጽ ሆኖላት ይገኛል። ማሚም ወረቀቱን ክፍሏ ውስጥ ማሚን ክፍሏ ውስጥ ቁልፍ አምጥቶ ካየ በኋላ አሁን ላይ እዩ ለመቲ ያለውንም እንክብካቤ በጣም ከባድ አድርጎታል። መቲ ሁሉም ነገር እንዳላት ካወቀ በኋላ እንክብካቤው በጣም እየበዛበትና መቲንም ከምንም በላይ መሬት አይንካሽ እያላት ይገኛል። አሁን የሷም በሷ ፊት በጣም ታማኝ ለመምሰል ይሞክራል። በቤትም ወረቀቱንም አንቺ ስም አድርጊያለሁ እያለ እየዋሻት ከሁሉም በላይ ደግሞ ሁሉም ነገር ላንቺ ስል አደርግልሻለሁ ይላታል። አሁን ላይ መቲ የምታስበውንም የርብቃ ልጅ መግደል እንደሆነ ካወቀም በኋላ ከዛም ለርብቃም ልጁ ለመግደል ምክንያት እሱ ይሆናል። አሁን ላይ እዩ ከምንም በላይ ከክፋቱ በላይ መጥቶ ርብቃ ፊት ሲያስመስልም ነበረ። ለአቤልም አንተ አትከፋ ምንድነው ወንድ ልጅ አይደለህ እንዴ? ርብቃ አሁን ላይ በጣም ሀዘኗ ከፍቶባት ይገኛል። ከምንም በላይ የልጇ ማጣት ልቧን ሰብሯትና አሁንም አቅፌ መሳም እፈልጋለሁ ያለችውንም ህልም ስለሆነባት ውስጧ በጣም በሀዘን ተሞልቷል። ከጎኗ ያለችው ሪችም ከምንም በላይ ከሷ በላይ እሷን ጉዳቷን ይታያል። አቤል ከሚታሰበው በላይ የውስጡ ስብራት ከላዩም ባያስታውቅ ልቡ ግን በሀዘን ተውጧል። እዩ አይኑን እያየ እየዋሸውና እውነቱንም እያወቀ ላደረገው ነገር በውሸት ይቀጥልበታል። አሁን ላይ አቤል ያለበት ሁኔታ ከባድ ሆኖ ይገኛል። ርብቃ ምንም እንኳን የውስጧ ሀዘን አውጥታ ብትናገርም ርብቃ ያልተናገረችውን ሁሉ አቤልም መናገር በቻለ ርብቃ የምታወራው ሁሉ አቤልን ያስከፋዋል ብላ ትጨነቃለች። የአቤል ሀዘን በውስጧ ምን ያህል እንደተጎዳ እሷም ታስብለታለች። አቤል እኔም የውስጤ ጭንቀት አውጥቼ በተናገርኩ ብሎ ያስባል። ርብቃ አንድ ነገር ታስታውሳለች። የርብቃ ይህንን ከታመመች በኋላ ከሐኪም ቤት መልስ ያገኘችው አንድ ነገር ነበረ። ልታስታውሰው የቻለችው ጌጥ ነበርና ጌጡም ይሄ ጌጥ ከየት ነው ማየው ትላለች። ርብቃ እበቀላቸዋለሁ ልጄ ትላለች። ሆዷን ውስጥ ልጅ ያለ ይመስል እበቀልልሃለሁ ልጄ እያለች ሁሉም ነገር በህልም እንደሆነባት ታዋራለች። ግን ደግሞ አዙንም ትጠራትና አዙ ይሄ ጌጥ የማን እንደሆነ ታውቂያለሽ እንዴ ትላታለች። አዙም በዚህን ሰዓት አረችኳ አላውቅም የማን ነው ትላታለች። አላውቅም ብቻ ግን የሆነ ቦታ የማውቀው ይመስለኛል ትላለች ርብቃ።
ርብቃ ይሄ ባለች ሰዓት አዞም ግን እስኪ ወደ እኔ ቀረብ አድርጌው ትላለች። በመጨረሻም አሁን ላይ አዞ ነገሩንም እንዳወቀች ለርብቃ ትነግራታለች። ይህንን የጆሮ ጌጥ የማሚ ነው ብላ ለርብቃ እውነቱን ስትነግራት ነበረ። ርብቃም በጣም ልቧ የበለጠ ተሰበረ። ማሚ ናት ማለት ነው ይህንን ልጅም የገደለችው ብላ እንዲሁም ያገተችኝም እሷ ናት ብላ ታስባለች። ሁሉም ነገር እዚህ ላይ ማብቃት አለበት ብላ በጣም እየጮኸች ሪችንም ትጠራታለች። ርብቃም ይሄ ጌጥ የማሚ ነው ካለቻት በኋላ አዞም ትጠራታለች። አዞም ይህንን ከነገረቻት በኋላ ሪችም እየጠራች ሪች በቃ ማብቃት አለበት ትላለች። ይህንን ነገር ማብቃት አለበት እያለች ርብቃም በጩኸት ስታወራ ነበረ። እንዴ ምንድን ነው የሚያበቃለት ትላለች። ሪችም በቃ የኔና የአቤል ግንኙነት ሁሉም ነገር ማብቃት አለበት ትላለች። በዚህን ሰዓት ለምንድን ነው የሚያበቃው እያለች ሪችም ስትጠይቃት ነበረ። አሁን ያልኩሽንን ከሰማሽ አሁን ላይ ያብቃል ማለት ነው። ይህንን ነገር የኔና የአቤል ግንኙነት የማይፈቅድ ነው፣ እድለ ቢስ ነኝ ብላ ታስባለች። ምክንያትሽ አለሽና ንገሪኝ ትላለች። በዚህን ሰዓት እውነቱን ለሪችም ትነግራታለች። ሪችም ምንድነው እውነቱ ንገሪኝ እስኪ ምን ተፈጥሮብሽ ነው ብላ ሪችም ለርብቃ ትነግራታለች። ልጅንም ከዛ በፊትም ያገተችኝ የነበረችው ማሚ ናት ደርሼበታለሁ ትላለች። በዚህን ሰዓት እንዴት ይሄንን ልታስብ ይችለሻል ብላ ሪችም ለርብቃ ስትጠይቃት ነበረ። እኔ በቃ በምደርስበት ደርሻለሁ እናም የጆሮ ጌጧን አግኝቼዋለሁ ብላ ትነግራታለች። ሪችም በዚህን ሰዓት እኔም መጀመሪያ አውቄው ነበረ ይህንን ነገር ብላ ትናገራለች። ሪች ይሄ ባለች ሰዓት ርብቃም እንዴት ነው ያወቅሽው? መቼ ነው ያወቅሽው? ስትላት አይ ማሚ በጣም ይሄ ነገር እንደምታደርግ ውስጤ ነግሮኝ ነበረ፣ ያልኩትም በውስጤ ነበር ብላ ትነግራታለች። በዚህ ሰዓት አሁን ላይ ርብቃ ከአቤል ጋር መለያየት እንዳለባት ለሪችም ስትናገራት ነበረ። ሪችም በጣም ትበሳጭና እንዴት ነው የሚሆነው? ይሄን ነገር እንዳታስቢው በጭራሽ ትላለች። ምክንያቱም ይሄን ነገር ካደረግሽ አንቺ ተሸንፈሻል ትላለች። ርብቃም አንስታ ይሄ ነገርማ መሆን አለበት፣ ከአቤል ጋር መለያየት አለብን፣ ምክንያቱም እናቱ የልጄ ገዳይ ናት ትላለች። አይሆንም፣ እንደውም የበለጠ ፍቅራችሁ መጨመር አለባችሁ ብላ ሪችም ለርብቃ ትነግራታለች። ርብቃም ይሄንን ነገር አይሆንም ብላ ከሪች ጋር ትጣላለች። ሪች በዚህን ሰዓት ለማስማማት ብትሞክርም ርብቃ ግን ምንም እንኳን ግግም ብላበት ትገኛለች። ግን ደግሞ ሁሉም ነገር ለአቤል ለመናገር ሪችም ታስባለች። ለአቤል ሁሉንም እውነት ማሚ አግታት እንደነበረ ለርብቃም እውነቱን ትነግረዋለች። በዛን ሰዓት በጣም ይደነግጥና ምንድነው የምትዩ? ይሄ ነገር ውሸት መሆን አለበት ሲልም ነበረ። በጣም ይናደድና ቶሎ ብሎ ወደ ርብቃ ይሄዳል። ርብቃ ጋር ሲደርስ እንዴ ምንድነው የዋሸሽኝ ይላታል። ርብቃም ምንም አልዋሸውህም እያለች ሁሉም ነገር ስትነግረው ነበረ። ግን ዋሽተሽኛል፣ ማሚ አግታሽ ነበር አይደል እያላት ርብቃም አዎ በቃ አግተኝ ነበረ ትለዋለች። እንዴት ሊሆን ይችላል? እንዴት ተሳወቅሽ እያላት ነበረ። ርብቃም ያገተችኝ ይሄንን በመኪናው ስወርድ ጌጥ አግኝቼም ነበረ እና ደግሞ አሁንም ይሄንን ሕክምና ቦታ ላይ አገኘው ትለዋለች። ርብቃ ይሄ ባለችው ሰዓት አቤልም ማመን ያቅተዋል። አሁን ላይ በሁለቱም መሀል ሀዘናቸው ከባድ ሆኖ ይገኛል። ግን ደግሞ ሁለታቸውም እጅ ለእጅ ተያይዘው መወጣት እንዳለባቸው ያስባሉ። አሁን ላይ እዩ ድሉንም ካከበረ በኋላ መቲ የማይሰጣትንም ፍቅር እየሰጣት ይገኛል። ከመቲ ጋር ተደዋውሎ ተገናኝቶና ላንቺ ስል ሁሉም ነገር አሳካውልሽ ይላታል። አሁን ላይ መቲ እንኳንና ይሄንን አድርጎላት በሱ ጉዳይ ሁሌም ደካማ ስለነበረች ርብቃ ይሄንን የርብቃ ልጅ ገደልኩልሽና የጠላትሽንም አስወገድኩልሽ ይላታል። በቃ ዛሬ እኮ የድላችን ቀን ነው፣ ከዛሬ በኋላ ከዚህ በላይ ድል የለም ብለው ሁለቱም በጣም በደስታ ያከብራሉ። ግን ደግሞ የአቤልና የርብቃ ሀዘን ከፍቶ ይገኛል። ርብቃም በእንባ ተውጣ ሀዘኗ በዝቶባት ልቧ ተሰብሮ ይገኛል።